ሰላም ጤና ይስጥልኝ እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ቅዳሜ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከእናንተ ከውድ አድማጮቻችን የምንጠብቃቸው ላይክ እንዲሁም ደግሞ ሰብስክራይብ የምትለዋን በተም እንድትጫኑ ነው። ለእናንተ ለክብር አድማጮቻችን እንግዲህ በርካታ የዝውውር መረጃዎችን ይዘን ቀርበናል። በአሁኑ ሰዓት ላይ የፍሎሪያን ቪርትዝ ጉዳይ ሊቨርፑል ጋር መጠናቀቁ እየተገለጸ ይገኛል። ሜሎስ ክሪኪዝም በዚህ ሳምንት ውስጥ የመጨረሻ እድል እንዳለው ነው መረጃዎች እየወጡ የሚገኙት። ስለ ሚኬል አርቴታ አሰልጣኝ ዣቪ አሎንሶ ሀሳባቸውንም ሰጥቷል። የአሰልጣኝ በአርሰናል ቤት ዋንጫ በሚቀጥለው ዓመት እያነሳል ሲሉ ነው ሀሳባቸውን መስጠት የቻሉት። ምን ያለው የሚለውን በዚህ ፕሮግራም የምታገኙት ይሆናል። ስለ ማንቸስተር ዩናይትድም የምናነሳቸው ጉዳዮች አሉ። ትላንትና እንግዲህ በዚህ ሳምንት እጅግ በጣም ተአማኒ መረጃዎችን እያወጣ የሚገኘው ሪኮርድ ፖርቹጋል በአሁኑ ሰዓት ላይ ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ መሄድ አልፈለገም ሲል አረጋግጧል ሲል በሰበር መረጃው ይዞት ማውጣት ችሏል። የቪክተር ኦሲሜንም ጉዳይ በማንቸስተር ዩናይትድ ቤት የሚታይ ጉዳይ ነው። እንዲሁ ብሪያን ምቤሞንም እንመለከታለን። ሌሎች መረጃዎችንም ከማንቸስተር ዩናይትድ ጋር የምናነሳ ነው የሚሆነው። በሌሎች ክለቦችም የተለያዩ የዝውውር መረጃዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዛሬ በወጣ መረጃ መሰረት ሊቨርፑል ሜሎስ ኪርኪዝን ለማስፈረም በቃል ደረጃ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ በዩቲዩብ ገጹ ይዞት ማውጣት ችሏል። ብሬኪንግ ኒውስ ነው ይህንን መረጃ ማጋራትም የቻለው። ሶስተኛው ፈራሚ እንደሚሆንም ይጠበቃል ሲል ፋብሪዚዮ ሮማኖ በዩቲዩብ ገጹ ተናግሯል። ሊቨርፑል ደግሞ ባየር ሊቨርኩሰን የፍሎሪያን ቪርትዝን ዝውውር በተመለከተ ሁለቱም ሰነዶች ተፈራርመዋል ሲል እንዲሁ ማሳወቅም ችሏል። ፋብሪዚዮ ሮማኖ እንዲሁ በዩቲዩብ ገጹ ከማክሰኞ ጀምሮ የቃል ስምምነት ከተደረገ በኋላ አሁን ደግሞ በወረቀት ሙሉ በሙሉ ተረጋግጧል። ፍሎሪያን ቪርትዝ ከረፍት ጊዜ በኋላ ለሕክምና ምርመራ ወደ ሊቨርፑል አንፊልድ ይመጣል ሲል ነው የተናገረው። አዲሱ ግብ ጠባቂ አርመን ፔቺ ወደ ሊቨርፑል ስላደረገው ዝውውር እንዲህ ሲል ነበር መናገርም የቻለው። ሊቨርፑል እኔ ላይ ፍላጎት እንዳለው መስማት ለማመን የሚከብድ ነው። መላው ቤተሰቤ የሊቨርፑል ደጋፊ ናቸው። እኔም እንደዛው ነው ያደግኩት። ሊቨርፑል የህይወቴ አንድ አካል ነው ሲል ነው የተናገረው። ከልጅነቴ ጀምሮ ወደ አንፊልድ አቅንቼ ቁጥር አንድ ግብ ጠባቂ መሆን ህልም እንደዚህ ነበረኝ። ይህ የመጨረሻ ህልሜ ነው። ምን እንደሚሆን አሰበብ ነበር። ይህ ነገር ለእኔ መሆኑ እጅግ በጣም ደስተኛ እያደርገኛል። የህይወቴ የመጀመሪያው እንዲሁም ደግሞ ትልቁን አጋጣሚ ማግኘትም ችያለሁ። እጅግ በጣም ደስተኛ ነኝ ሲልም ተናግሯል። ሉዊስ ዲያዝ 60 ሚሊዮን ዩሮ በላይ ዋጋ ከቀረበለት ክለቡን የመልቀቅ የሊቨርፑል ቁርጠኝነት ወይም ደግሞ ቃል ኪዳን አለው። ሊቨርፑል አሁን ላይ በባርሴሎና ለመክፈል ያሰበውን 80 ሚሊዮን ዩሮ አካባቢ እየተጠየቀ እንደሚገኝ ስፖርት በመረጃው ይዞት የወጣው መረጃም ያሳያል። ሊቨርፑል በሁጎ ኤኪቲኬ ዝውውር ላይ ከኢንትራንክ ፍራንክፈርት ጋር ንግግር አድርጓል። ይህ ዝውውር ሊቨርፑል በተሻለ ሁኔታ እየመራው እንደሚገኝ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ መሆኑ የሚታወስ ጉዳይ ነው። ፍሎሪያን ቪርትዝ በዚህ ክረምት ወደ ባየር ሙኒክ በመሄድ የበለጠ ገቢ ያገኘ ነበር። ነገር ግን ልቡ በሊቨርፑል ላይ ነበር። እናም ለቤት አደን ተልእኮ ወደ ላንክሻየር አካባቢ መሄድም እንደሚፈልግ ተናግሮም ነበር። በአሁኑ ሰዓት ላይ መዳረሻው እዛው ሆኗል ሲል ነው ቢልድ ይዞት የወጣው መረጃ የሚያሳየው። ሊቨርፑል እንዲሁም ደግሞ ባየር ሊቨርኩሰን ረቡዕ ከስምምነት ላይ መድረሳቸውን ገልጿል። በክለቦቹ መካከል ያለው ውል በጠበቆች ተዘጋጅቶ በጽሁፍም ቀርቧል። አሁን በዝውውር ላይ የሚቆም ነገርም የለም። ሕክምናው በአጭር ጊዜም ይከናወናል ሲል ቢልድም እንዲሁ ያረጋገጠው መረጃ ነው። ሊቨርፑል ከፍሎሪያን ቪርትዝ ቤተሰብ ጋር ለብዙ ዓመታት ግንኙነትም ነበራቸው። በቀድሞ ክለቡ ኬሎን በአስራዎቹ እድሜው ውስጥ እያለ ጀምሮ ሊቨርፑልን ሲቃኙ እንደነበር ነው ሊቪትስ ይዞት የወጣው መረጃም የሚያሳየው። ጋላታሳራይ አሁንም በከፍተኛ ደረጃ ግብ ጠባቂውን በንቃት እየተፈለገም ነው የሚገኘው። ከሌሎቹም መካከል ከጥቂት ሳምንታት በፊት ለአሊሰን ተጨባጭ ጥያቄ አቅርቧል። ሆኖም ግን አሊሰን ቤከር አልተቀበለውም። ከሊቨርፑል ጋር እስከ 2027 ድረስ ኮንትራት እንዳለውም የተረጋገጠ ሲሆን በዚህ ክረምት ይለቃል ተብሎም አይጠበቅም። የጊዜ ጉዳይ ነው እንጂ ሚኬል አርቴታ ከአርሰናል ጋር ትልቅ ዋንጫዎችን ማሸነፉ አይቀርም ሲል ይህንን እየተናገረው የሪያል ማድሪዱ አዲሱ አሰልጣኝ ዣቪ አሎንሶ ነው። ዣቪ አሎንሶ ስለ ሚኬል አርቴታ ምን ተናገረ የሚለውን ሲንመለከት በእኛ ሰፈር ውስጥ በእግር ኳስ ጨዋታዎች ላይ እብድ የሆነ ነገር አለ። እሱም ሚኬል አርቴታ ይባላል። ከሱ ጋር ብዙ የልጅነት ታሪኮችም አሉን። አርቴታ ከኔ ጋር የበለጠ እግር ኳስ ያውቃል። ብዙ ነገሮችን አስተምሮኛል። አሁን ሁለታችንም አሰልጣኝ ከሆነን በኋላ ባለን የእረፍት ጊዜ እንገናኛለን፣ እንደዋውላለን። አሁን ወደ ልጅነት ታችን ወዳጆችም ነን ሲል ነው የተናገረው። አርቴታ በአሁን ሰዓት ላይ ዓለም ላይ ካሉ ምርጥ አሰልጣኞች ውስጥ አንዱ ነው። አርሰናል እጅግ ለውጦታል። በእርግጠኝነት አርቴታ ከአርሰናል ጋር ትላልቅ ስኬቶችን ከሚጎናጽፉ የቅርብ ጊዜ ይመጣል ብዬ ተስፋ ማድረጋለሁ። ሁሌም ለውጦችን ስኬቶችን የሚፈልግ ድንቅ አሰልጣኝ ነው ሲል ነው የተናገረው። እናም አርቴታ እብድ እንዲሁም ደግሞ ልዩ ሰው ነው። የጊዜ ጉዳይ እንጂ አርቴታ ከአርሰናል ጋር ትልልቅ ዋንጫዎችን ከፍ ማድረግ አቅም ብቃቱም አለው ሲል ዣቪ አሎንሶ ስለ ሀገሩ ልጅ እንዲሁም ደግሞ ስለ
አብሮ አደጉ ነው ሐሳቡን መስጠትም የቻለው። ፋብሪዚዮ ሮማኖ አሁን ላይ በዩቲዩብ ገጹ አርሰናል ከቪክተር ዮኬሬሽ ጋር ግንኙነት እያደረገ እንደሚገኝ ነው እየተገለጸ የሚገኘው። ሪኮርድ ፖርቹጋል ይዞት የወጣው መረጃም እንደሚያሳየው ከሆነ እንግዲህ ከአርሰናል ጋር ንግግር ጀምሯል። በአሁን ሰዓት ላይ ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ካሪንግተን መሄድ ፍላጎት የለውም፣ በዚህም በግልጽ አሳውቋል ሲል ያስነበበ ሲሆን አርሰናል የመጀመሪያው እንዲሁም ደግሞ የመጨረሻው ፍላጎቱ ነው፣ በዚህም በአርሰናል ቤት ራሱን ማሳየት ይፈልጋል ሲል ሪኮርድ ፖርቹጋል ተናግሯል። ፋብሪዚዮ ሮማኖም ይህንን አረጋግጧል። ዩዜን ቦልት የዮኬሬሽ ስም ከማንቸስተር ዩናይትድ ጋር ስለመያያዙ ሀሳቡንም ሰጥቶ ነበር። በማንቸስተር ዩናይትድ ቤት ላየው እፈልጋለሁ፣ የዝውውር በአሞሪም ምክንያት እውን ለመሆን እየተቃረበ ይመስለኛል፣ ፊርማቸውን በማንቸስተር ዩናይትድ ያኖራል ብዬም አስባለሁ ሲል ነው የተናገረው። ስፖርቲንግ ለተጫዋቾች እየጠየቀ ባለው ዋጋ ምክንያት ትንሽ ችግሮች ያሉም ይመስለኛል፣ ነገር ግን ገንዘቡን እንደምንከፍል እንዲሁም ደግሞ ዝውውሩን ማጠናቀቅ እንደምንችል ተስፋ እናደርጋለን ሲል ነው የተናገረው። በጉጉት እጠብቃለሁ፣ ወጥ አቋም ያላቸው አጥቂዎች ያስፈልጉናል ሲል ዩዜን ቦልት ተናግሯል። የቀድሞ የማንቸስተር ዩናይትድ እንግዲህ የታላቅ ተጫዋች በማንቸስተር ዩናይትድ ልቡ የከነፈ አትሌት እንደሆነ ይታወቃል። የፈረንሳዩ ክለብ ሞናኮ በክለባቸው የሚገኙ ብራዚላዊ የቀኝ መስመር ዊንግ ባክ ቫንደርሰር ፔሬራ ላይ 30 ሚሊዮን ዩሮ ሽያጭ ዋጋ ለጥፈውበታል። ማንቸስተር ዩናይትድ ብራዚላዊውን የቀኝ መስመር ዊንግ ባክ ቫንደርሰን ለማስፈረም የጊዜ ጉዳይ እንጂ ይፈልጉታል ነው እየተባለ የሚገኘው። ስለ ቫንደርሰን የዝውውር ሁኔታም ለማወቅ ጥያቄም አቅርበዋል። ለፈረንሳዩ ክለብ ሞናኮ የዝውውር ጥያቄ የማቅረብ ፍላጎትም አላቸው፣ ነገር ግን እስካሁን ድረስ ለሞናኮ የቀረበ ምንም አይነት ጥያቄ የለም ሲሉ ነው ከብራዚል እንዲሁም ደግሞ ፉትቦል ይዞት የወጣው መረጃም የሚያሳየው። ማንቸስተር ዩናይትድ ፉክክሩን አሸንፈው ተጫዋቹን የግላቸው እንደሚያደርጉትም እርግጠኞች ናቸው። በእንግሊዙ ክለብ ብሬንትፎርድ ድንቅ ጊዜን እያሳለፈ የሚገኘው ካሜሩናዊው የቀኝ መስመር አጥቂ የሆነው ብሪያን ምቤሞን ለማስፈረም የሰሜን ለንደን ክለብ ስፐርስ እንዲሁም ደግሞ የእንግሊዙ ኃያል ክለብ ማንቸስተር ዩናይትድም ተፋጠዋል። ሁለቱ የእንግሊዝ ክለቦች ብሪያን ምቤሞ ላይ ትልቅ ጥብቅ የሆነ ፍላጎት አላቸው፣ ነገር ግን ማንቸስተር ዩናይትዶች ከቶተናም ሆትስፐር ከባድ ፉክክር ቢገጥማቸውም ተጫዋቹን ማስፈረም እንደሚችሉ እርግጠኞች ናቸው። ተጫዋቹም ቢሆን ማንቸስተር ዩናይትድን መቀላቀል የመምረጥ እምነት እንዳላቸው ነው የሚያምኑት። በስፐርሶች መካከል ተጫዋቹን ማስፈረም ይቻላል የሚል እምነት አለ። ብሪያን ምቤሞ ከለንደን ሳይወጣ በለንደን መቆየት ይመርጣል የሚል እሳቤ በስፖርትሶች በኩል እንዳለ ነው ይዞት የወጣው መረጃ የሚያሳይም። በዚህም በአሰልጣኙ ምክንያት ነው፣ ነገር ግን ማንቸስተር ዩናይትድ መዳረሻው እንደሚሆን ዩናይትዶች ያምናሉ። ከፍተኛ የእይታ ስርጭት እያገኘውም ክለብ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከሰር አሌክስ ቻክማን ፈርጉሰን ስርወ መንግስት በኋላ ለአመታት የወረደ ብቃት እያስመለከተም ቆይቷል። በተጠናቀቀው የውድድር አመት ደግሞ ማንቸስተር ዩናይትድ በፕሪሚየር ሊጉ ታሪክ አይቶ የማይታወቅ አስከፊ ውጤት አስመዝግቦም ነው ማጠናቀቅ የቻለው። ነገር ግን በሜዳ ላይ ይህንን ደካማ እንቅስቃሴ እያሳየ እንኳን ከሜዳ ውጪ ባሉ ጉዳዮች ያለውን ጠንካራ ጎን ወደታች አላሽቆለቆለም። እንደ ሜል ዘገባም ከሆነ በተጠናቀቀው የ2024-25 የእንግሊዝ ፕሪሚየር ሊግ የውድድር አመት በስፋት በቀጥታ በቴሌቪዥን ስርጭት ከፍተኛ ተመልካች ያገኘው ክለብ ማንቸስተር ዩናይትድ መሆኑ ነው የተገለጸው። ነገር ግን ማንቸስተር ዩናይትድ በዚህ ረገድ አንደኛ ደረጃ ሆኖ ቢያጠናቅቅም ከሌሎች አመታት አንጻር ዝቅ የማለት አዝማሚያ እንዳስተዋለም ነው መረጃዎቹ ዋቢ አድርገው የገለጹት። ራውል አሴንሲዮ ውሉንም አራዝሟል። ስፔናዊ የተከላካይ ስፍራ ተጫዋች ነው ራውል አሴንሲዮ በሪያል ማድሪድ ቤት ያለውን ኮንትራት ማራዘም ችሏል። ተጫዋቹ በሪያል ማድሪድ ቤት እስከ 2031 ለሚያቆይ አዲስ ውል መፈረሙን አትሌቲክስም አስነብቧል። ስለ ብላንኮቹ የ22 ዓመቱን ተከላካይ ራውል አሴንሲዮን አዲስ ኮንትራት ውስጥ ውል ማፍረሻ 1 ቢሊዮን ዩሮ ማስቀመጣቸው ነው የተገለጸው። በተጨማሪም ተጫዋቹ በአዲስ ኮንትራት የደሞዝ ጭማሪ እንደተደረገለትም ተገልጿል። በዚህ አመት ማለትም ደግሞ በቅርቡ እስከ 2029 ድረስ ያራዘመው ይህ ተጫዋች እንዲሁ ደግሞ በሁለተኛ ጊዜ እስከ 2031 ድረስ የሚያቆየውን አዲስ ኮንትራት በዛሬው ዕለት ነው መፈራረምም የቻለው። ቶም ክሌቨርሌ በኃላፊነት ተሹሟል። የእንግሊዝ የቀድሞ የመሃል ሜዳ ተጫዋች ነው ቶም ክሌቨርሌ ፕሌማውዝን በኃላፊነት መረከቡ ተገልጿል። ፕሌማውዝ በዚህ አመት ከሻምፒዮንሺፕ መውረዱን ተከትሎ በሚቀጥለው አመት በሊግ 1 ይወዳደራል። አሰልጣኙም ቶም ክሌቨርሌ በቀጣይ የሊግ 1ን ክለብ ፕሌማውዝን ለ3 አመታት ለማሰልጠን ፊልማውንም አኑሯል። የመጀመሪያ አሰልጣኝነት ህይወቱን በዋትፎርድ የጀመረው ቶም ክሌቨርሌ ባለፈው ግንቦት ወር ላይ ከ14 ወራት በኋላ ከክለቡ ጋር መለያየቱ አይዘነጋም። የቀድሞ አማካይ ቶም ክሌቨርሌ ዋትፎርድን በ59 ጨዋታዎች መርቶ 20 ጨዋታዎችን ማሸነፍ የቻለ ሲሆን በሻምፒዮንሺፑ 14ኛ ደረጃ ላይ ይዞ ማጠናቀቅም ችሏል። የ35 ዓመቱ የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የዋትፎርድ ተጫዋች ቶም ክሌቨርሌ ከ2 አመታት በፊት ጫማውን መስቀሉ አይዘነጋም።
አልአህሊ የአፍሪካ ምርጡ ቡድን ነው ሲል ነው ማሻራኖ የተናገረው። የኢንተር ሚያሚው አሰልጣኝ ሃቪየር ማሻራኖ የዛሬ ሌሊት ተጋጣሚያቸው የግብፁ አልአህሊ ጠንካራ መሆኑን ነው የገለጹት። አሰልጣኝ አልአህሊ ከአፍሪካ ምርጥ ቡድን አንዱ ነው ሲሉ የገለጹት አሰልጣኙ እነሱ ጠንካራ መሆናቸውን እናውቃለን፣ ጥሩ ጨዋታ እንጠብቃለን ሲሉም ከጨዋታው በፊትም ተናግሯል። አክለውም አብዛኛው ጊዜ የሀገሪቱ ሊግ ዋንጫዎች የሚያሸንፍ እነሱ ናቸው፣ አዳዲስ ተጫዋቾችን እንዳስፈረሙም እናውቃለን ሲሉ ተናግሯል። አሰልጣኝ ሃቪየር ማሻራኖ አያይዘውም በዛሬው የዓለም ክለቦች ዋንጫ መክፈቻ ጨዋታ ጆርዲ አልባ በጉዳት ምክንያት እንደማይሳተፍም ነው የገለጹት። የዓለም ክለቦች ዋንጫ ውድድር ዛሬ ሌሊት 9 ሰዓት ላይ ከኢንተር ሚያሚ ጋር በሚደረገው ጨዋታ የሚጀምርም ይሆናል። ሉዊስ ሱዋሬዝ የአውሮፓ ቡድኖች በውድድሩ እየሰቃያሉ ሲል ነው የተናገረው። የኢንተር ሚያሚው የፊት መስመር ተጫዋች የሆነው ሉዊስ ሱዋሬዝ የአሜሪካ ሜጀር ሊግ ሶከር ክለቦች በዓለም ክለቦች ዋንጫ ጠንካራ ተፎካካሪ እንደሚሆኑም ገልጿል። ሉዊስ ሱዋሬዝ በንግግሩም የአሜሪካ ክለቦች ከረጅም ጊዜ ድካም በኋላ ለሚመጡ የአውሮፓ ክለቦች ፈተና ይሆናሉ ብሎ እንደሚያምንም ገልጿል። በአውሮፓ ክለቦች ደክመው ነው የሚመጡት ያለው ሉዊስ ሱዋሬዝ በዚህ ምክንያት በውድድሩ እየሰቃያሉ፣ አስገራሚ ውጤቶችም ይመዘገባሉ ሲል ተናግሯል። የአሜሪካ ሜጀር ሊግ ሶከር ክለቦች ይህንን አጋጣሚ ተጠቅመው ጥሩ ውጤት እንደሚያስመዘግቡ ሱዋሬዝም ተናግሯል። የቀድሞ ባርሴሎና ተጫዋች ሉዊስ ሱዋሬዝ ውድድሩን ፒኤስጂ፣ ሪያል ማድሪድ ወይም ደግሞ ማንቸስተር ሲቲ ያሸንፋሉ ሲልም ገምቷል። ዴቪድ ቤካም የማዕረግ ስምም አግኝቷል። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የእንግሊዝ ብሔራዊ ቡድን ታሪካዊ ተጫዋች የሆነው ዴቪድ ቤካም ሰር የሚል የክብር ማዕረግ ስም ተሰጥቶታል። ዴቪድ ቤካም በእንግሊዝ ንጉስ ቻርልስ የልደት ቀን ክብረ በዓል ላይ በሀገሪቱ ከትልቅ ማዕረጎች አንዱ የሆነውን ሰር ከንጉሳዊ ቤተሰብ መቀበልም ችሏል። ይህን ተከትሎ ዴቪድ ቤካም ሰር የሚለውን የስም ማዕረግ ያገኘ 14ኛው የእግር ኳስ ሰው መሆኑም ችሏል። ማንቸስተር ዩናይትድ ከየትኛውም ክለብ በበለጠ 4 የቡድን አባላትን ሰር የሚል ማዕረግ ያገኙ ቀዳሚው ክለብ መሆኑም ችሏል። ከዚህ በፊት ሰር ማት በስቢ፣ ሰር ቦቢ ቻርልተን እንዲሁም ደግሞ ሰር አሌክስ ቻክ ፈርጉሰን ማዕረግ ማግኘታቸው ይታወቃል። ቤካም ከሶስቱ አናብስቶች 115ኛ ጨዋታዎችን በማድረግ እንዲሁም ደግሞ በርካታ የበጎ አድራጎት ስራዎችን በመሳተፍ ለአመታት የክብር ስሙ እንዲሰጠው ሲጠይቅም ነበር። የቀድሞ የሶስቱ አናብስቶች አምበል ዴቪድ ቤካም የንጉስ ፋውንዴሽን አምባሳደር በመሆንም እያገለገለም ይገኛል። እኛ ገንዘብ አናትምም ሲሉ ነው አልሂላሎች የተናገሩት። የሳውዲ አረቢያው ክለብ አልሂላል ተጫዋች በሚጠይቁበት ከፍተኛ የገንዘብ ምክንያት ዝውውር መፈጸም አስቸጋሪ እንደሆነባቸው ገልጸዋል። የክለቡ ዋና አስፈጻሚ በሰጡት አስተያየት በመፈጸመው ትልልቅ ገንዘብ ምክንያት ከዓለም ክለቦች ዋንጫ በፊት አንድ ተጫዋች ማስፈረም አልቻለም በማለትም ነው የተናገሩት። አልሂላል ገደብ የለሽ ገንዘብ አለው የሚለው አስተሳሰብ አሁን የለም ያሉት ኃላፊው ይሄ እውነታውን አይሰራም ሲሉም ነው የተናገሩት። ኃላፊው አክለውም የተወሰኑ ተጫዋቾች እንዲሁም ደግሞ ወኪሎቻቸው አልሂላል የበጀት ገደብ እንዳለበት አይረዱም በማለትም ነው የተናገሩት። በእርግጥ ተጫዋቾች ሳውዲ አረቢያ የሚገኙት አውሮፓ ከሚገኙ ይበልጣል፣ ነገር ግን ገደብ የለሽ ሀብት የለንም፣ ገንዘብ አናትምም ሲሉም ተናግሯል። አልአህሊ አንጌ ፖስት ኮግሉንም አነጋግሯል። የሳውዲ አረቢያው ክለብ አልአህሊ በቅርቡ ከቶተናም የተሰናበቱን አሰልጣኝ አንጌ ፖስት ኮግሉን አነጋግረው እንደነበር ነው የተገለጸው። አልአህሊ በሚቀጥለው አሰልጣኝ ለመቀየር ከወሰኑ አሰልጣኝ አንጌ ፖስት ኮግሉን ለመሾም በእጩነት መያዛቸው ነው የተገለጸው። ቶተናምን ከ17 ዓመት በኋላ ለዋንጫ ያበቁት አሰልጣኝ አንጌ ፖስት ኮግሉ በዚህ ወር ከኃላፊነታቸው መሰናበታቸው የሚዘነጋ ጉዳይ አይደለም። በተጨማሪም አልአህሊ የቀድሞ የባርሴሎና አሰልጣኝ ዣቪ ሄርናንዴዝንም በእጩነት መያዛቸው ነው የተገለጸው። ገና የዝውውር መስኮቱ ሳይከፈት በርካታ ምንጮች እንዲሁም ደግሞ ጋዜጠኞች ዘንድ እንደሰማነው ከሆነ ሊቨርፑል በዝውውር መስኮቱ ላይ በንቃት እየተሳተፈም ይገኛል። በዝውውር መስኮቱ የቀኝ መስመር ላይ ጄርሚ ፍሪምፖንግን ከባየር ሊቨርኩሰን በማስፈረም የዝውውር መስኮታቸውን የጀመሩት የጀርመን ሲሆን በቀጣይ ደግሞ የቡድን አጋር የሆነውን ፍሎሪያን ቪርትዝን ወደ ሊቨርፑል የሚያደርገውን ዝውውር በማጠናቀቅ ሊቨርፑል ሁለተኛው ፈራሚ ይሆናል ተብሎ ይጠበቃል። ከቪርትዝ ዝውውር ጎን ለጎን ሶስተኛ ፈራሚው የሚሆነው ለማድረግ እንግዲህ ሚሎስ ኪርኪዝ ዝውውርን ከበርንማውዝ በቀጣዮቹ ቀናቶች እንደሚጠናቀቅም ይጠበቃል። የቪርትዝ እንዲሁም ደግሞ የኪርኪዝ ዝውውር ከተጠናቀቀ በኋላ ሊቨርፑል ያወጣውን ወጪ በመጠኑም ለመተካት ወደ ተጫዋቾች መሸጥ ውስጥ እያዞራል ተብሎም ይጠበቃል። ከዚያ በመቀጠል ደግሞ ተጫዋቾችን ሽያጭ ጎን ለጎን ካደረገን በኋላ ሊቨርፑል ከዝውውሩ መስኮት መጀመር በፊት በአይዛክ ላይ ፍላጎት እንዳለው ይታወቃል። ነገር ግን ኒውካስሎች ስዊድናዊን አጥቂ መሸጥ አይፈልጉም። እናም የማይሆን ዝውውር ይመስላል። በገበያ ላይ እንደ ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኬሬሽ ያሉ አጥቂዎች አሉ። ነገር ግን እስካሁን ተጫዋቹ በሌሎች ክለቦች የሚፈለግ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑል እስካሁን ራሱን ማሳወቅም አልቻለም። በአሁኑ ሰዓት ላይ ሊቨርፑል ስሙ እየተያዘ ያለው የፍራንክፈርት አጥቂ
ሁጎ ኤኪቲኬ ነው። ነገር ግን የመጀመሪያ ነገሮች ከተጫዋቹ ጋር እንዳልተደረጉ ቢገለጽም ከታማኝ ምንጮች ይህ ነው የሚባል የሚጨበጥ ነገርም የለም። ሊቨርፑል የ9 ቁጥር አጥቂ ቦታ ላይ ማጠናከር በገበያ ላይ ያሉ አሪፍ እድሎችን ለመጠቀም ይሞክራል። የነዚህ ተጫዋቾች ማን ወደ ሊቨርፑል ወይም ደግሞ ወደ አንፊልድ ይመጣል የሚለው እስካሁን ድረስ ያልታወቀ ነገር ሲሆን ሊቨርፑል ግን አርፍቶ አሁንም ስራዎችን እየሰራ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ሁለት ተጫዋቾችን በአሁን ሰዓት ላይ ማጠናቀቃቸው የተገለጸው የሊቨርፑል የስፖርቲንግ ዳይሬክተር በአሁን ሰዓት ላይ እንግዲህ ሌሎች ተጫዋቾችን እየተመለከቱ ይገኛሉ። ቢያገኙ ወይም ደግሞ እድል ቢቀናቸው በዚህ አመት በኒውካስል እጅግ በጣም ድንቅ ጊዜውን እያሳለፈ የሚገኘው እንዲህ ደግሞ በእንግሊዝ ፕሪሚየር ሊግ ሁለተኛ ኮከብ ጎል አግቢ ሆኖ ያጠናቀቀውን አሌክሳንደር አይዛክን በሊቨርፑል ወይም ደግሞ በአንፊልድ ማሳየት ይፈልጋሉ። ነገር ግን ኒውካስል ዩናይትድ ይህን ተጫዋች ይሸጣል ተብሎ አይጠበቅም። በተለይም በአውሮፓ ቻምፒየንስ ሊግ መሳተፋቸውን ማረጋገጣቸውን ተከትለው ይህ ተጫዋች በአውሮፓ ቻምፒየንስ ሊግ መጫወት ስለሚፈልግ እዛው የመቆየት ከፍተኛ እድልም ይኖረዋል። ነገር ግን ሌሎች ተጫዋቾችን የመመልከት እድል ሊኖራቸው ይችላል። በአሁኑ ሰዓት ላይ በማንቸስተር ዩናይትድ ወይም ደግሞ በአርሰናል የሚፈልጉትን ቤንጃሚን ሲስኮ እንዲሁም ደግሞ ቪክተር ዮኮሬሽን የመሳሰሉ ተጫዋቾችን ፊታቸውን ሊያዞሩ ይችላሉ። እንዲሁም ደግሞ የኢንትራንክ ፍራንክፈርቱ ተጫዋች የሆነው ሁጎ ኤኪቲኬ ሌላኛው ተጫዋች ነው። ነገር ግን የዚህ ተጫዋች የውል ማፍረሻው እጅግ በጣም ከፍተኛ መሆኑን ተከትሎ ምናልባት ሊቨርፑሎች ፊታቸውን ሊያዞሩ ይችላሉ። ምንም እንኳን በአሁኑ ሰዓት ላይ 150 ሚሊዮን ፓውንድ ለፍሎሪያን ቪርትዝ ማውጣታቸውን ተከትሎ ሌላ ከፍተኛ ወጪ ያደረባቸው ወይም ደግሞ ያወጣሉ ተብሎ አይጠበቅም። ክላውዲዮ ማኬሌሌ ሀሳቡን ይሰጣል። ቼልሲ የፕሪሚየር ሊጉን ዋንጫ እንዲያሸንፍ መጠበቅ አለብን። አሁን ላይ ቡድኑ መረጋጋት ጀምሯል። ግን ለኔ በጣም አስፈላጊው ነገር ልክ ፓትሪክስ እንዲሁም ደግሞ ሉዊስ ኤንሪኬ እንዳደረገው ማሬስካም ከቼልሲ ጋር በጥሩ ሁኔታ መስራት አለባቸው። ለውጤት የሚጫወቱ ከሆነ መረጋጋት ያስፈልጋቸዋል ሲል ነው የተናገረው። ቼልሲዎች ጥሩ እየሰሩ ነው ብዬ አስባለሁ። መጀመሪያ ላይ ብዙ ተጫዋቾችን እንዲሁም ደግሞ አሰልጣኞችን ቀይረዋል። ኤንዞ ማሬስካ ቼልሲ የውድድር ዘመኑን በዚህ ሁኔታ ማጠናቀቁን አረጋግጦልናል። ለቻምፒየንስ ሊጉም አልፈዋል። ዋንጫዎችን አሸንፈዋል። ይህ አዲሱ ቼልሲ አሁን ላይ ውጤታማ ሊሆን ይገባል ብዬ አስባለሁ ሲል ተናግሯል። እኔ የቼልሲ ደጋፊ ነኝ። እናም መጀመሪያ ላይ ቼልሲ ሲቸገር ሳይው ጨንቆኝ ነበር። በአዲሱ ባለቤቶች ስር አሁን ላይ በአዎንታዊ መንገድ ላይ ይገኛሉ። እናም ወደ ቀድሞ ቼልሲ በከፍተኛ ደረጃ ሊመለሱም ይችላሉ ሲል ስለ ኤንዞ ማሬስካ የቀድሞ የቼልሲ ሌጀንድ የሆነው ክላውዲዮ ማኬሌሌ ሀሳቡንም ይሰጣል። ስቲቭ ዊሊያም በቀኝ በኩል መጫወት ይወዳል። እናም የኖኒ ማዱኬ ተመራጭ ቦታ ነው። እንዲሁም በመሃል ቦታ ላይ መጫወትም ይችላል። ፔድሮ ኔቶ ከግራ ይልቅ በቀኝ በኩል መጫወት ያስደስተዋል። ስለዚህ ይህ ደግሞ ለማዱኬ የሚያሳስብ ጉዳይ መሆን እንዳለበት ነው እየተገለጸ የሚገኘው። ዛትሌቲክስ ይዞት የወጣው መረጃ እንደሚያሳየው ከሆነ ቼልሲም በቀኝ ማጥቃት ክፍሉ ላይ ተጨማሪ ጊዜዎችን ለማድረግ ፍላጎት አላቸው። የኖኒ ማዱኬ ጉዳይ እስካሁን ድረስ ያልተጠናቀቀ እንዲሁም ደግሞ ያልታወቀ ጉዳይ ነው። ክለቡን ይለቃል ወይስ ደግሞ ይቆያል የሚለው እስካሁን ድረስ እንዳልታወቀ ሳይመን ጆንሰን ዘ አትሌቲክስ ላይ የጻፈው መረጃም ያሳያል። ማትለው ሀሳቡንም ይሰጣል። ዝርዝር ነገር ውስጥ መግባት አልፈልግም፣ ነገር ግን ዲብሬ ሃል በዚህ ክረምት በእርግጠኝነት ከቼልሲ ጋር ይለያያል ሲል ነው ማትለው ይዞት መውጣት እየቻለው። ሌላኛው ከቼልሲ ይለቃል ተብሎ የሚጠበቀው ተጫዋች ይህ ነው ሲል በእርግጠኝነት ሀሳቡንም መስጠትም ችሏል። የቀድሞ የአርሰናል ተጫዋች የሆነው ጃክ ዊልሸር ስለ አርሰናል ይናገራል። ሚኬል አርቴታ አርሰናል ወደ ታላቅነት መልሷል፣ እንዲሁም አርሰናልን የተሻለ ቡድን አድርጓል። ነገር ግን አርቴታ ባለፉት 5 ዓመታት ትላልቅ ዋንጫዎችን ማሸነፍ አልቻለም ሲል ነው ሀሳቡንም መስጠት የቻለው። ጋዜጠኛ በዚህ ዝውውር አጥቂ ካስፈረመ አርሰናል ዋንጫ ይበላል ወይ ተብሎ ለተጠየቀው ጥያቄ ጃክ ዊልሸር እንዲህ ሲል ነበር መልሱን መስጠትም የቻለው። እኔ እንደማስበው ዋና 9 ቁጥር ብቻ ማስፈረም ለሁሉ መፍትሄ የሚሆን አይመስለኝም፣ ሌሎች መሻሻል ያለባቸው ቦታዎች አሉ ሲል ነው ሀሳቡንም መስጠት የቻለው። በርካታ ቦታዎችን ማጠናከር ይፈልጋል። እርግጥ ነው 9 ቁጥር ለቲሙ እጅግ በጣም አስፈላጊ ነው። ነገር ግን የክንፍ ተጫዋቾችም እንዲሁም ደግሞ የተከላካይ ስፍራ ተጫዋቾችም በዚህ ቲም ላይ ያስፈልጋሉ። ቲም ስፕሪት ከፍ እስካላለ ድረስ ችግር ሊፈጠር ይችላል ሲል ነው ጃክ ዊልሸር ሀሳቡን መስጠት የቻለው። ነገር ግን አርሰናሎች በሚኬል አርቴታ ስር እጅግ በጣም ከፍተኛ ለውጥን አምጥቷል ሲል ሀሳቡንም ገልጿል። ፖርቶ በፋቢዮ ቬራ የውሰት ውል ላይ የግዢ አንቀጽ አልተካተተም ነበር። አርሰናል ደግሞ ተጫዋቹን በቀጣይ ውሰት መስጠት አይፈልግም። ይህንን ተከትሎ ፋቢዮ ቬራ የዓለም ክለቦች ዋንጫ ተሳትፎን ሲጨርስ ወደ አርሰናል በመመለስ ለቅድመ ውድድር ዝግጅት ወደ ስብስቡ እንደሚቀላቀልም ነው የተዘገበው። አርሰናል ብራዚሊያውን የሊሉን ተከላካይ አሌክሳንድሮ ሮቤሮን ለማስፈረም የመጀመሪያ ግንኙነትም አድርጓል። እንዲሁም በዓለም ዋንጫ ማጣሪያ ብራዚል ከፓራጓይ ባደረጉት ጨዋታ ላይ አርሰናል መልማዮችን ልኮ ተከላካዩን ሲመለከት እንደነበር መረጃዎችም ግልጽ ሆነው ወጥቷል። ሮድሪጎ በቀጣይ ዓመት ሰፊ የቋሚነት እድል ይፈልጋል። ተጫዋቹ ከአሰልጣኝ ዣቪ አሎንሶ ጋር በዚህ ዙሪያ መወያየትም ይፈልጋል ሲል ለኢስፔን ቅርብ የሆነው ሮብ ዳውሰን አስነብቧል። ተጫዋቹ በሪያል ማድሪድ ደስተኛ ነው፣ ነገር ግን ከአሰልጣኙ ጋር ንግግር ሁኔታዎች ሊቀይሩ የሚችሉበትም እድል አለው ሲል ሮብ ዳውሰን ለኢስፔን በዛፈው መረጃም ያሳያል።
ሉዊስ ስኬሊ ስለ ዲክላን ራይስ ይናገራል። እሱ ልክ እንደ ታላቅ ወንድሜ ነው። እሱ አጠገቤ በመሆኑ እጅግ በጣም ብዙ ለውጦኛል። በጣም ጥሩ ሰው ነው። እሱ በጣም በክለባችን በሀገራችንም ላይ አንድ ላይ እንገኛለን። ከእግር ኳሳዊ ነገሮች ውጪም ብዙ የህይወት ምክሮችንም ይለግሰኛል። ከዲክላን ራይስ ቤተሰቦችም ጋር ጥሩ ግንኙነት ነው ያለኝ። እሱ ከአጠገቤ ሁልጊዜም ስለሚገኝ ሁሌም ደስተኛ ነኝ። እሱ የሁላችንም መሪ ነው። ምስክሮችም እሱ እንደሆነ ያሳየናል ሲል ነው ሀሳቡን መግለጽ የቻለው። በስተመጨረሻም ዲክላን ራይስ እወድሃለሁ ሲል ነው ማጠቃለልም የቻለው። የቪክተር ዮኮሬሽ ወኪል የሆነው ሀሰን ስፖርቲንግ በ60 ሚሊዮን ዩሮ መደበኛ ዋጋ ተጨማሪ 10 ሚሊዮን ዩሮ በቦነስ መልክ ደንበኛውን ለመሸጥ መስማማቱን የሚያረጋግጥ ደብዳቤ እንዳለው እንዲሁም ደግሞ ወደ ክስ እንደሚያመራ መረጃዎች በሰፊው እየመጡም ነው የሚገኙት። አርሰናል እስካሁን ለሮጀርስ ምንም አይነት ፍላጎት አላሳየም። አርሰናል በዚህ ሰዓት የፊት መስመሩ ላይ ብቻ እያተኮረ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ምናልባት በሮጀርስ ዝውውር አዲስ ነገር ካለ ላሳውቃቸው እፈልጋለሁ ሲል ይህንን መረጃ ይዞት የወጣው ጋዜጠኛም ተናግሯል። ኒኮ ዊሊያምስ ወደ ባርሴሎና ለማቅናት ክለቡን የጠየቀውን ደሞዝ ቀነሳ መስማማቱን የሚገልጽ ነገር በትላንትናው ዕለት ተሰምቷል። ዛሬ ደግሞ ዴኮ ከዊሊያምስ ጋር ጥሩ ግንኙነትም ማድረግም ችሏል። እንደ ዘገባው ከሆነ ስፔናዊ ግራ ተመላላሽ ከአንድ ዓመት በፊት ሲነገር እንደነበረው የ12 ሚሊዮን ዩሮ ጠቅላላ ዋጋ ለመቀበልም ዝግጁ ነው። ባቫሪያኖቹ በበኩላቸው ለኒኮ ዊሊያምስ ትልቅ ፍላጎት አድሮባቸውም ነበር። በተጨማሪም የተጫዋቹ ባለቤት የሆነው አትሌቲኮ ቢልባኦ ቀደም ሲል እንደዘገበው ስለ ኒኮ ዊሊያምስ ጋር አዲስ ኮንትራት መወያየት ላይ መሆኑ ነው ቤን ጃኮብስ ይዞት የወጣው መረጃ በሰፊው የሚያመላክተው። በርካታ ፈላጊዎች ይገኛሉ በዚህ ተጫዋች ላይ። በተለይም በአሁኑ ሰዓት ላይ ባየር ሙኒክ የዚህ ተጫዋች ከፍተኛ ፈላጊ እንዲሁም ደግሞ አድናቂ ሆኖ ብቅ ብሏል። የሌሮይ ሳይኒ እንዲሁም ደግሞ የኪንግስሌ ኮማን መልቀቅን ተከትሎ እንግዲህ ይህ ተጫዋች የእነዚህን ተጫዋቾች ቦታ ይሸፍናል ብለው እንደሚያምኑ ነው መረጃዎች የሚያሳዩት። ሾትራይት ፊሊፕስ ቼልሲ ለአርሰናል ኬፓ አሪዛባላጋን አሳልፎ መስጠቱን ቼልሲን ወቅሷል። ቼልሲ ምን እያደረገ እንዳለ የእውነት ግራ እየገባኝ ነው የሚገኙት። ምንም አልገባኝም። በዚህ ሲዝን ኬፓ በበርንሞዝ ቤት እያሳየ ያለው ብቃት አሁን ቼልሲ ካለው ቁጥር አንድ በረኛ የተሻለ ብቃት በዚህም ውድድር ዓመት እያሳየ እንዳለው የቼልሲ ሰው የኬፓ አሪዛባላጋን ብቃት እየተመለከቱት አይመስለኝም ሲል ነው ሀሳቡንም መግለጽ የቻለው። እሱ በዚህ ሲዝን የማይታመንም ነበር። እሱ በበርንሞዝ በሊጉ ጥሩ ደረጃን ይዞ ያጠናቀቅበትም ትልቁ ምክንያት አንዱ አካል እንደሆነ ግልጽ ሊሆንላቸው ይገባል። ቼልሲ በዚህ ውድድር ዘመን ለኬፓ አሪዛባላጋ ያለ ሌላ ግብ ጠባቂ መግዛት አያስፈልጋቸውም ነበር። በቀጣይ ሲዝን ይህንን ድንቅ በረኛ ያውም ለሊጉ ትልቅ ተቀናቃኝ ቡድን አርሰናል አሳልፈው ሰጥተው ሌላ ግብ ጠባቂ መግዛት እብደት ነው። ምክንያቱም ኬፓ ወደ ቼልሲ መመለስ እየችሉ ነበር። እሱ ግን እንደዚያ አላደርጉም። ይህ ለእነሱ እጅግ በጣም እንገዳ ነገር ነው። ኬፓ በሊጉ ትልቅ ልምድ ያለው እንዲሁም ደግሞ ድንቅ ብቃት ያለው በረኛ ነው። በእርግጠኝነት ቼልሲ ይህ በረኛ ለአርሰናል አሳልፈው መሸጡ ወደፊት እየቆጨዋል። በዚህም አጋጣሚ አርሰናል እንዲሁም ደግሞ የአርሰናል ስካውቶች ሳላደንቅ አላልፍም። ድንቅ በረኛ በርካሽ ዋጋ ያውም ከተቀናቃኛቸው ቼልሲ አዘዋውሯል ሲል ነው ሀሳቡን መግለጽ የቻለው። ከለንደን እዚያው ወደ ለንደን የሚያቀናው ኬፓ አሪዛባላጋ በቼልሲ እንግዲህ ብዙ የውሰት ዝውውሮችን ካደረገ በኋላ ነው በአሁኑ ሰዓት ላይ በቋሚ በአርሰናል ቤት በ5 ሚሊዮን ፓውንድ ለመፈረም ከጫፍ እየደረሰው። አርሴን ቬንገር ስለ አርሰናል ፊት መስመር ዝውውርን አስመልክተው ገበያ ላይ ካሉት የፊት መስመሮች ተጫዋቾች ኒኮ ዊሊያምስ እንዲሁም ደግሞ ቪክተር ዮኮሬሽ ለአርቴታ ቡድን ተስማሚ ተጫዋቾች ናቸው በማለት ስለ ዝውውር ይህንን ተናግሯል። አውቃለሁ በዚህ ሰዓት ላይ የምትፈልገውን ተጫዋች በቀላሉ ማዛወር እንደማይቻል፣ ሁሉም ነገር ዝርዝር በርካታ ዝውውሮችን ይኖራሉ። ተጫዋቾችን ስለ ማሳመን ክለቡ የዝውውር ሁኔታ ላይ እንቅፋት ይሆናል። ከክለቡ ጋር ስትስማማ የተጫዋቹ ወኪል በሚያገኙት የኮሚሽን ገንዘብ መጠን ላይ እንቅፋት ፈጥረውም ዳጎስ ያለ ቦነስ ከሚከፍላቸው ክለቦች ጋር በጎን እየደራደራሉ። ሁልጊዜም የዝውውር ወቅት ለክለቦች ለተጫዋቾችም ለአሰልጣኞችም እጅግ በጣም ትልቅ ፈተና ነው ሲሉ ነው የተናገሩት። አሁን ላይ አርሰናል በቀጣይ ዓመት ፊት መስመሩን ለማጠናከር በገበያው ላይ ያለው ከሚገኙ ተጫዋቾች አርቴታ ቪክተር ዮኮሬሽ እንዲሁም ደግሞ ኒኮ ዊሊያምስን ማግኘት ቢችል በቀጣይ ዓመት አርቴታ ሙሉ ቡድን ይዞ ወደ ዝውውሩ መምጣትም ይችላል። አርሰን ቬንገር ቪክተር ዮኮሬሽ እንዲሁም ደግሞ ኒኮ ዊሊያምስን ለአርሰናል እንደሚፈልጉ ነው በግልጽ ማሳወቅም የቻሉት። ጋብሪኤል ማጋሌስ ስለ ኤርሊንግ ብሮት ሃላንድ ይናገራል። እሱ አውሬ ነው። አንድ ስህተት ከተሳሳትክ አይምርህም። ስህተት እንደሰራህለት ቀድሞውኑ ጎል አስቆጥሮ ሴሌብሬት ያደርጋል። ይህ እሱ ምን ያህል ፈጣን እንዲሁም ደግሞ ጠንካራ እንደሆነ ማሳያ ነው ሲል ነው መግለጽም የቻለው። እሱ በአካል ብቃት ጠንካራ በቁመናም ከኔ የሚበልጥ እንዲሁም ደግሞ በጣም ጉልበት ያለው ኃይለኛ አጥቂ ነው ሲል ሀሳቡን የገለጸ ሲሆን በጣም ጥሩ ነገር እሱን ስትገጥምም ኳሱን እንደሚቆጣጠር አለመፍቀድ ነው። ይህ ካደረክለት ከዚያ ያን ያህል አደገኛ አይደለም። ነገር ግን እሱን ስትቆጣጠር በርናንዶ ሲልቫ
ኬቨን ዴብሩይነ እንዲሁም ደግሞ ሌሎች ተጫዋቾች ማቆም አለበት እነሱን አግኝተህ ሌሎችን ማቆም ካልቻልክ ግን የተጫዋች ሁሌም ይቀታል ሲል ነው ሐሳቡን መግለጽ የቻለው። ጋብሪኤል ማጋሌስ ስለ ማንቸስተር ሲቲም ሲናገር ከአመታት በፊት ማንቸስተር ሲቲን ስንገጥም እንቸገር ነበር፣ አሁን ግን ነገሮች ተቀይረዋል። ማንቸስተር ሲቲን መግጠም ማለት ግዙፉን ነገር ትንሽ ነገር ወይ ወደ ትንሽ ነገር እንደ መግጠም ነው መለከተው ሲል ነው ሐሳቡን መግለጽ የቻለው። ጋብሪኤል ማጋሌስ የኤቨርተን እንዲሁም ደግሞ ናፖሊን እንዲሁም የሌሎች ጥያቄን ወርቅ በማድረግ አርሰናል ስለመቀላቀሉ ሲጠየቅ ጋትሶ በጠዋት እየደውልልኝ ነበር፣ አንቸሎቲ ደግሞ ማታ ላይ ሁሌ እየደውልልኝ ነበር፣ ከኤዱ ጋር የስልክ ጥሪ ደርሶኝ ነበር እና አርቴታ እየደውልልሃል አለኝ። ናፖሊ ከአርሰናል የበለጠ ጥያቄ ሊያቀርብ እየቻለ እንደነበር ነው ሐሳቡን መግለጽ የቻለው። በስተመጨረሻም ግን በፍሌምሬት አርሰናል መገኘት እጅግ በጣም ደስተኛ አድርጎኛል ሲል ሐሳቡንም ገልጿል። ስለ በትላንትናው ዕለት በማንቸስተር ዩናይትድ ቤት አዲስ እንዲሁም ደግሞ የመጀመሪያው ፈራሚ የሆነው ማቲያስ ኩኛ ከኤምቲቪ ጋር ሐሳቡን ገልጾ ነበር። ከማንቸስተር ዩናይትድ ቲቪ ጋር ባደረገው የተለያዩ የጥያቄና መልስ ሐሳቡ ላይ እንግዲህ የተለያዩ ነገሮችን እያነሳ ሲሆን እውነቱን ለመናገር አሁን ላይ ያለውበትን ቅጽበት በቃላት ለመግለጽ እቸገራለሁ፣ የልጅነት ህልሜ እውን ሆኗል ሲል ማቲያስ ኩኛ ተናግሯል። ዩናይትድን ለመቀላቀል የወሰንኩበት መንገድ ሰዎች የተረዱ አይመስለኝም ሲል የተናገረ ሲሆን በእርግጥ ነገሮች የተወሳሰቡ ነበሩ፣ ሆኖም ለኔ ማንቸስተር ዩናይትድ ከማንም ጋር ሊነጻጸር አይችልም ሲል ነው የተናገረው። ክለቡ አስቸጋሪ የውድድር ዘመን እንዳሳለፈ አውቃለሁ፣ እናም የኔ ውሳኔ ይህ ክለብ ለኔ ምን ያህል ትርጉም እንዳለው በግልጽ የሚያሳይ ነው ሲል ማቲያስ ኩኛ ሐሳቡን ሰጥቷል። በልጅነቴ አስታውሳለሁ ሙሉ ቤተሰባችን የእንግሊዝ ፕሪሚየር ሊግን የሚመለከተው አያቴ ቤት ነበር፣ ምክንያቱም እኛ ቤት ቴሌቪዥን አልነበረም። ስለዚህ መላ ቤተሰባችን በየሳምንቱ መጨረሻ ፕሪሚየር ሊግን ለመመልከት ሁላችንም ወደ አያቴ ቤት እናቀናም ነበር። አያቴ የዩናይትድ ቀንደኛ ደጋፊ ነበሩ፣ እናም ዩናይትድ እንደደግፍም አብዝቶ ይነግረኝም ነበር ሲል ነው ማቲያስ ኩኛ ስለ አያቱ ማንሳት የቻለው። ከአጎቴ ልጅ ጋር በጎዳናዎች ላይ ኳስ ስንጫወት ምንጫወትበት ቦታ ኦልድ ትራፎርድ ብለን ነበር ምንጠራው፣ እናም አሁን ላይ ያለንን ህልም እውን አድርጌዋለሁ፣ ይህም ትንሽ ስሜታዊ አድርጎኛል ሲል ማቲያስ ኩኛ በኤምቲቪ ላይ ሐሳቡንም ሰጥቷል። በፊት መስመር ቦታ ላይ የምንጊዜም የዋይን ሩኒ አድናቂ ነኝ ሲል እየተናገረ ሲሆን እኔ ከሱ ጋር የሚያመሳሰለኝ ነገር ለማድረግ እሞክራለሁም ሲል ስለ ዋይን ሩኒ ሐሳቡንም ሰጥቷል። ምክንያቱም እኔ እንደሱ ሁልጊዜም ጨዋታ ላይ ያለኝን በሙሉ እሰጣለሁ ሲልም ተናግሯል። እሱ 10 ቁጥር ማሊያን ይለብስ ነበር፣ እናም ሁልጊዜ እሱ ሜዳ ላይ የሚያደርገውን ነገር ሁሉ መመልከት ያስደስተዋል ሲል ማቲያስ ኩኛ ስለ ራሱም እየተናገረ ሲሆን እየተመለከትኳቸው ያድርኳቸው በርካታ የዚህ ክለብ ተጫዋቾችም አሉ፣ ለዚህ በርካታ ተጫዋቾች መቀነስ እችላለሁ፣ ለምሳሌ ሮናልዶ ስለሱ ለመናገር እጅጉን ቀላል ነው ሲል ተናግሯል። ሪያል ጊንግስን በፊት መስመር ቫንደርሳንን በግብ ጠባቂነት እንዲሁም ደግሞ ሪዮ ፈርናንዴን ቪዲችን በመከላከል እንዲሁም ፖል ስኮልስን እንዲሁም ደግሞ ማይክል ካሪክን በመሃል ክፍሉ ላይ እነዚህን በሙሉ እያየሁ ነው ያደግኩት። እናም ይህ ቡድን ከልጅነቴ ጀምሮ ኳስ እንድጫወት እንዲሁም ደግሞ አብዝቼ እንደወድ ትልቅ ድርሻ ይወስዳል ሲል ማቲያስ ኩኛ ከኤምቲቪ ጋር ስለነበረው ነገር ያነሳል። ማቲያስ ኩኛም ሲቀጥል ሩበን አሞሪም እንዲሁም ደግሞ ካርሎ አንቸሎቲ አሰልጣኞቼ በመሆናቸው እጅግ በጣም አመስጋኝ ነኝ ሲል ተናግሯል። እኔ እንደማስበው ሩበን አሞሪም ወደዚህ እንድመጣ በጣም አስፈላጊው ሰው ነበር፣ እናም ትልቁ እምነት አለኝ ሲል ተናግሯል። እሱ በፖርቹጋል ያደረገውን ሁሉም ነገር ድንቅ ነው፣ እናም ተስፋ አለኝ እዚህ በፖርቹጋል እንዳደረገው ዓለምን እንደሚቆጣጠር ተስፋ አድርጋለሁ ሲል ስለ አዲሱ አሰልጣኝ ሩበን አሞሪም ተናግሯል። ነገር ግን በሚገባ እኔ እንደማስበው እሱ ይህን እንደሚያደርግ እንደኔ ሁሉንም ነገር ማድረግ የሚችሉ ሰውን እንዲሁም ደግሞ ክለቦችን ለመርዳት ክፍት የሆኑ ተጫዋቾች ያስፈልጉታል ሲል ነው ማቲያስ ኩኛ ስለ ክለቡ እንዲሁም ደግሞ አዲስ ተጫዋቾች ምን ያህል መምጣት እንዳለባቸው የራሱን ሐሳብም ሲገልጽ ማቲያስ ኩኛ ስለ ሩበን አሞሪም ሲናገር እሱ በጣም ለማንቸስተር ዩናይትድ ያወጣበት አስፈላጊ እንዲሁም ደግሞ ለራሱ እጅግ በጣም ጥሩ ሰው ነው ብዬ አስባለሁ። እኔ በአሰልጣኝ ሩበን አሞሪም አምናለሁ፣ እናም በፖርቹጋል ዓለምን እንደተቆጣጠረ እዚህም ያደርገዋል ሲል ተናግሯል። እርግጥ ነው ሁሉ ነገር ማድረግ የሚችሉ ተጫዋቾች ለእርሱ ያስፈልጉታል። እኔ በበኩሌ ያለኝን በመስጠት ቡድኔን እንዲሁም ደግሞ እርሱን ለመርዳት ዝግጁ ነኝ። ከአሞሪም ጋር ያደረግናቸው ንግግሮች ሁሉ ውሳኔውን ቀላል አድርገውልኛል ሲል ነው ማቲያስ ኩኛ ከማንቸስተር ዩናይትድ ቲቪ ጋር በነበረው የሰፋ ቆይታ ሐሳቡን መግለጽ የቻለው። በማንቸስተር ዩናይትድ ቤት ያለኝን ሁሉ ለመስጠት በአሁን ሳሌ ዝግጁ ነኝ የሚለው የተጫዋች የ10 ቁጥር ማሊያን ይለብሳል ተብሎም ይጠበቃል። የቀድሞ የማንቸስተር ዩናይትድ ካፒቴን የነበረው ዋይን ሩኒን የመሰለን ተጫዋች እንግዲህ እንደመሆን ተስፋ አድርጋለሁ ያለው የተጫዋች ከማንቸስተር ዩናይትድ ቲቪ ጋር የነበረው ቆይታም ይህንን ይመስላል። ምናልባት ሌሎች ዝውውሮች ከአሁን ሰዓት በኋላ የሚጠናቀቁ ሊሆን ይችላል በማንቸስተር ዩናይትድ ቤት። ነገር ግን የተጫዋች በማንቸስተር ዩናይትድ ህልሙን ለመኖር እንደገባ ነው መረጃዎችን በስፋት መስጠትም የቻለው።
ምንም እንኳን የሰሜን ለንደን ክለብ ቶተናም ለብሪያን ምቤሞ ዝውውር 70 ሚሊዮን ፓውንድ ቢያቀርብም ተጫዋቹ አሁን ላይ ፍላጎቱ ማንቸስተር ዩናይትድን ብቻ መቀላቀል ነው። ሆኖም አዲሱ የስፖርቲንግ አለቃ የሆነው ቶማስ ፍራንክ ተጫዋቹ ወደ ክለባቸው እንዲያመራ እንደሚያሳምኑት ያምናሉ ሲል ነው ሚረር ይዞት የወጣው መረጃ ያሳያል። ማንቸስተር ዩናይትድ የዚህ ዋነኛ ቀንደኛ ፈላጊ መሆናቸው ይታወቃል። ማንቸስተር ዩናይትድ በብሪያን ምቤሞ ዝውውር ጠንከር ያለ ፉክክር ገጥሞታል። ማንቸስተር ዩናይትድ ካሜሩናውን የመስመር አጥቂ የሆነው ብሪያን ምቤሞን ለማስፈረም እስካሁን ድረስ ሁለት ጥያቄውን እያቀረቡ ሲሆን በቅርበት ያቀረቡት 60 ሚሊዮን ፓውንድ የዝውውር ሂሳብ ያካተተ ጥያቄ በብሬንትፎርድ ተቀባይነትን ሊያገኝም አልቻለም። አሁን ላይ ነገሮች እንደሚጠቁሙት ማንቸስተር ዩናይትድ ለብሪያን ምቤሞ እስከ 60 ሚሊዮን ፓውንድ በአጠቃላይ ያወጣል ተብሎ አይጠበቅም። የሰሜን ለንደኑ ክለብ ቶተናም ሆትስፐር በበኩሉ ለለንደን ክለብ ብሬንትፎርድ 70 ሚሊዮን ፓውንድ ማቅረቡን በትላንትናው ዕለት ሚረር እንዲሁም ደግሞ ሌሎች ጋዜጦች ይዞት ማውጣትም ችሏል። በአጠቃላይ እንደ ሚረር ጋዜጣ ዘገባ በብሪያን ምቤሞ ዙሪያ አሁን ላይ ያሉ ነባራዊ ሁኔታዎችን እንመልከት እስቲ። ቶተናም ሆትስፐር ዝውውሩን ለመጥለፍ ከፍተኛ ጥረት እያደረገ ይገኛል። በተለይም ቶማስ ፍራንክ አዲሱ የቶተናም አሰልጣኝ መሆናቸውን ተከትሎ የዚህን ተጫዋች የአጥቂ ስፍራ ቦታ ላይ እጅግ በጣም ይፈልጉታል። የቀድሞ የብሬንትፎርድ እንዲሁም ደግሞ በአንድ ቦታ ላይ መስራት እየቻሉት እነዚህ ሁለቱ ሰዎች በቶተናም ሆትስፐርም ይህን ነገር ማስቀጠልም ይፈልጋሉ ሲል ይዞት ማውጣትም ችሏል። ተጫዋቹ አሁን ላይም ቢሆን ማንቸስተር ዩናይትድን መቀላቀል ምርጫውም ያደርጋል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ያቀረበው ሁለተኛ ጥያቄ 55 ፕላስ 5 ሚሊዮን ፓውንድ ነው። አምስቷ አድሶን እንደሆነች ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ለተጫዋቹ ዝውውር 60 ሚሊዮን ፓውንድ በላይ የመክፈል ምንም አይነት ፍላጎት የላቸውም። ስፐርሶች ግን 70 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብም ተዘጋጅተዋል። ቶማስ ፍራንክ ከዚህ ቀደም ከተጫዋቹ ጋር ያላቸውን ትውውቅ በመጠቀም ተጫዋቹን ወደ ሰሜን ለንደን ማስኮብለል እንደሚችሉም ነው የሚያምኑት። ነገሮች እጅጉን እየጋሉበት ሁኔታ ላይ እየደረሱ ሲሆን ማንቸስተር ዩናይትድ ወይስ ደግሞ የሰሜን ለንደኑ ቶተናም ማን ያሸንፋል የምንመለከተው ይሆናል በቀጣዩ ሳምንታት ውስጥ። ሳሚ ሞክቤልም ይናገራል። እንደሰማሁት ከሆነ ቶተናም እስካሁን ድረስ ብሪያን ምቤሞን ለማስፈረም ለክለቡ ብሬንትፎርድ ያቀረበው ምንም አይነት ጥያቄ የለም። ይልቁኑ ተጫዋቹ ከስፐርስ በይበልጥ በሌሎች የሻምፒዮንስ ሊግ ተሳታፊ ቡድኖች እየተፈለገም ይገኛል ሲል ነው ሳሚ ሞክቤል ይዞት የወጣው በማንቸስተር ዩናይትድ መረጃዎች የሚያሳየው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት የቅዳሜ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ማለትም በእሁዱ የጧት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።